በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ። በምርጫ ስም ህጋዊነትን ለማግኘት የከሸፈ ሙከራ። የብልጽግና አገዛዝ በይስሙላ ምርጫ ስልጣኑን ለተጨማሪ 5 ዓመት ለማራዘም ያደረገው ጥረት ከሽፏል። አገዛዙ የፈለገው ሳይሆን እውነታው ያስገደደው ሁነት አሸንፏል። አብይ አህመድ የሚመራው ስርዓት በበርካታ አካባቢዎች በሚካሄድ ግጭትና ጦርነት ምክንያት የምርጫ ድራማውን ማካሄድ አልቻለም። በአማራ ክልል 80%፣ በኦሮሚያ ክልል 50%፣ በትግራይ ክልል 100% እና ሌሎቹም የሀገሪቱ አካባቢዎች ምርጫ አልተካሄደም። ህዝቡ በሂደቱ ላይ እምነት በማጣቱ በአብዛኛው ህዝብ አልተሳተፈም። የምርጫ ካርድና ኮሮጆ በወታደራዊ እጀባ ለመጠበቅ የተደረገው ሙከራ ሁኔታው ምን ያህል አዳጋች እንደነበረ ማሳያ ነው። በዚህ ተስፋ የቆረጠው አገዛዝ በግዳጅ ካርድ ከማደል ጀምሮ በህይወት የሌሉ ሰዎችን የምርጫ ካርድ እንደወሰዱ በማስመሰል የፈጸመው ወንጀል በምርጫ ታሪክ ሲወሳ የሚኖር ነው። ዓለም አቀፍ ማህበረሰብ በአንድ ድምፅ ምርጫው መሰረታዊ የዲሞክራሲ መመዘኛዎችን እንደማያሟላ በተለያዩ መንገዶች እየገለጸ ነው። የምርጫውን ገለልተኝነት ለማረጋገጥ ታዛቢዎችን በመላክ የሚታወቁ ተቋማት አንድም ታዛቢ ያላኩ ሲሆን ዋና ዋና የምዕራቡ ዓለም መገናኛ ብዙሃን በተከታታይ ባወጡት ዘገባ ምርጫው የይስሙላና ለመታዘብ እንደማይበቃ አረጋግጠዋል። አገዛዙ ግን ዓይን ባወጣ ቅጥፈት በዲሞክራሲያዊ መንገድ ምርጫ አሸንፌ ለተጨማሪ 5 ዓመት ህጋዊ መንግስት ሆኖ ለማለት ያልፈነቀለው ድንጋይ የለም። ይህ በህዝብ ፍላጎትና ትክክለኛ ምርጫ ላይ የተፈጸመ ህጋዊ ድርጊት እንጂ ሌላ አይደለም። ይህንን ምርጫ ልዩና አስገራሚ የሚያደርጉ ብዙ ነጥቦችን ማንሳት ቢቻልም ከዋነኞቹ አንዱ ገዢው ፓርቲ ምርጫውን ማሸነፉን አውቆ ጥቂት ወንበሮች ለታማኝ ተቃዋሚዎች መደልደሉን አለምንም ሀፍረት ሲናገር መደመጡ ነው። ሌላው ለመምረጥ ብቁ ከሆነው የሀገራችን ህዝብ ቁጥር ጋር የማይቀራረብ ተመዝጋቢ መመዝገቡን ተገልጧል። በውስጥ ፖለቲካ ገለልተኛ ሆኖ የሀገር ድንበር መጠበቅ ኃላፊነት የተሰጠው መከላከያ ሰራዊት የምርጫ አስፈጻሚነት ሚና መውሰዱ የዚህ ምርጫ ሌላኛው አስገራሚ ገጽታ ነው። በምርጫው ተአማኒነት ላይ እምነት ያጡ ገለልተኛ ተቋማት ላለመታዘብ ወስነው ገሸሽ ያሉበት መሆኑ የምርጫውን ክሽፈት አረጋግጧል። ጥያቄው ከዚህ በኋላ ምን ይደረግ የሚለው ነው። መልሱ ግልጽ ነው። መራራ ትግል በማድረግ ይህንን አምባገነናዊ አገዛዝ በመጣል ወደ ትክክለኛ በምርጫ ስርዓት ወደሚመሰረት ዲሞክራሲያዊ መንግስት የሚደረገውን ጉዞ ማፋጠን ነው። ምርጫና ማጭበርበር፣ ተቃዋሚዎችን ማሳደድና ህዝብን በጦር ኃይል ማዋከብ ስልጣንን ዘላቂ እንደማያደርገው በታሪክ የተመዘገበ ሀቅ ነው። በይስሙላ ምርጫ የህዝብን ተቀባይነት ማግኘት እንደማይቻል የአምባገነኖች መጨረሻ ምስክር ነው። በዚህ አገዛዝ ስር ከፍተኛ መከራ እየደረሰበት ያለው የአማራ ህዝብ ለብልጽግና ተጨማሪ 5 የስልጣን ዓመታት መስጠት ምን እንደሆነ ይረዳል። በማስመሰያ ምርጫ የሚመጣ ለውጥ እንደሌለ፣ ከስርዓት ለውጥ በመለስ ጥያቄዎቹ መልስ እንደማያገኙ ያምናል። የአማራ ዓለም አቀፍ ትብብር ከሌሎች የኢትዮጵያውያን ማህበረሰቦች ጋር በመተባበር ይህ ስር ነቀል ለውጥ እውን እንዲሆን የበኩሉን ድርሻ ለመወጣት ዝግጁ ነው። በሽግግር መንግስት ከዚያም በህገ መንግስታዊ ለውጥ እና በፍትሃዊ ምርጫ የህዝብ የሉዓላዊነት ሲረጋገጥ ብቻ ነው ለኢትዮጵያ ችግሮች ትክክለኛ መፍትሄ የሚገኘው የሚል የጸና አቋም አለ። ግንቦት 25 ቀን 2018 ዓ.ም ድል ለአማራ ህዝብ ትግል።